ሰላም ጤና ይስጥልኝ ውድ የተራራ ሚዲያ ቤተሰቦች የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችሁን ቆዩም። ቀዳሚ ወዳደረግነው መረጃ ስናልፍ ድንጋይ ሲወረወሩ በነበሩ እናቶች ላይም እርምጃ እንወስዳለን ሲሉም የመቀሌ ከንቲባ አስታውቀዋል። በአውቶቡስ ላይ ድንጋይ በመወረወሩት እናቶች ላይ እርምጃ እንወስዳለን ሲሉም የመቀሌ ከንቲባም ተናግረዋል። የመቀሌ ከተማ ከንቲባ የሆኑት አቶ ኃይሌ አረጋዊ ዛሬ በወቅታዊ ጉዳይ ላይም አጭር መግለጫ ሰጥተዋል። የመግለጫቸው ዋነኛ ማጠንጠኛም በቅርቡ በማህበራዊ ሚዲያም የተሰራጨውና መነጋገሪያ የሆነው ቪዲዮ ሲሆን በዚህ ቪዲዮም በከተማው ቀበሌ 5 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘው አውቶቡስ ላይም እናቶች በጩኸት ተቃውሞ ከማሰማታቸው በላይም ድንጋይ ሲወረውሩም ታይተዋል። ከንቲባው በመግለጫቸው በከተማ ውስጥ የትግራይን አጀንዳ ለመጥለፍና ለማደናቀፍ የሚሰራ የተደራጀ ሴራ አለ ብለዋል። የፖለቲካ አመለካከት ልዩነት ቢኖርም ሁሉም የከተማው ነዋሪ ለትግራይ ሕዝብ ጥቅም በጋራ መስራት እንዳለበት ያሳሰቡት ከንቲባው ነገር ግን አንድነቱን ለመሸርሸር የሚሰሩ አካላት እንዳሉም ጠቅሰዋል። ለዚህ ትልቅ ማሳያም ሰሞኑን ቀበሌ 5 የተከሰተው ድርጅት መሆኑን የገለጹም ሲሆን በቀበሌ 5 የተፈጠረውና በማህበራዊ ሚዲያ የተሰራጨውን ድርጅት መገምገማቸውን ያስታወቁት ከንቲባው ጨምረው የተፈጠረውን ወጣቶችን የማስገደድና ያለማስገደድ ጉዳይ ሳይሆን የጸረ ትግል አካላት የተቀናጀ ተግባር ነው ብለውታል። በዚህ ድርጅት ላይ የተሳተፉ አካላት ላይ ምርመራ እየተደረገ መሆኑን አስታውቀው ተጠያቂነትን የማረጋገጥ እርምጃም እንደሚወስዱም ገልጸዋል። ዶክተር ደሳለኝ ጫኔና የነገው ታሪካዊ ስንብት ጠንካራ ጥያቄን አስገብተዋል። ባለፉት 5 ዓመታት የህዝብን ብሶት የዜጎችን ሮሮ ያለምንም ፍርሃት በፓርላማ መድረክ በማስተጋባት የሚታወቁት ዶክተር ደሳለኝ ጫኔም ነገ የሚካሄደው የፓርላማ ስብሰባ ላይ ለመጨረሻው ጊዜም እንደሚሳተፉ ተሰምቷል። ዶክተር ደሳለኝ በተለይም የህዝብን ወሳኝ ጥያቄዎችን በድፍረትና በማስረጃም በማቅረብ በብዙሃን ዘንድ የፓርላማው ድምቀት የሚል ስያሜን ያተረፉ ጠንካራ የፖለቲካ ሰው ናቸው። ነገ ለመጨረሻው ጊዜ በሚዳርጉት የፓርላማ ውሎም ከመድረኩ ከመሰናበታቸው በፊት ለሚመለከተው አካል እጅግ አሳሳቢና ጠንካራ ጥያቄዎችን በጽሁፍ ማስገባታቸው ታውቋል። ይህ እርምጃቸው እስከ መጨረሻው ሰዓት ድረስ የህዝብን አደራ ለመወጣትና የዜጎችን ድምፅ ለማሰማት ያላቸውን ቁርጠኝነት የሚያሳይ ነው ተብሏል። ዶክተር ደሳለኝ በተወካዮች ምክር ቤት በነበራቸው ቆይታም የህዝብን ጥያቄዎች ሳያቅማሙ በማንሳት የብዙዎችን ትኩረትም መሳብ ችለዋል። ነገ የሚካሄደው ስብሰባም ዶክተር ደሳለኝ ጫኔ በፓርላማ አባልነት ለመጨረሻ ጊዜም የሚሳተፉበት መድረክ ሆኖ ይመዘገባል። ከመድረኩ ከመሰናበታቸው አስቀድሞም የህዝብን አንገብጋቢ ጉዳዮች የያዘም ጠንካራ ጥያቄ ለፓርላማው አቅርበዋል። ይህ የነገው የዶክተር ደሳለኝ ጫኔ መጨረሻ የፓርላማ ውሉና ያስገቡት ጥያቄ ምን አይነት ምላሽ እንደሚያገኝም በብዙዎች ዘንድ በጉጉት የሚጠበቅ ጉዳይ ሆኗል። እርሶስ ዶክተር ደሳለኝ ጫኔ የሚያስገቡት ጥያቄም ለመሆኑ ከጠቅላይ ሚኒስትሩ አዎንታዊ ምላሽ ይገጥማቸዋል? ለመሆኑ ክቡር ዶክተር ደሳለኝ ጫኔስ ምን አይነት ጥያቄዎችን አስገብተው ይሆን ብላችሁ ታስባላችሁ? የዕለቱ ጥያቄያችን ነው። ወደ ቀጣዩ መረጃ ስናልፍ የትግራይ ሕክምና ማህበር የአዲግራት ሆስፒታል ዋና ስራ አስፈጻሚ ዶክተር የማነ ገብረ ማርያምን መታሰርን አወገዘም። የትግራይ ሕክምና ማህበር የህፃናት ሕክምና ስፔሻሊስትና የአዲግራት አጠቃላይ ስፔሻላይዝድ ሆስፒታል ዋና ስራ አስፈጻሚ የሆኑት ዶክተር የማነ ገብረ ማርያም ያላግባብ መታሰራቸውን በመግለጽ ድርጅቱንም ተቃውሞ መግለጫ ወጥቷል። ማህበሩን ባወጣው ይፋ መግለጫም ዶክተር የማነ በትግራይ ሕክምና እና የትምህርት ማህበረሰብ ዘንድ በጤና አገልግሎት አመራርና በሕክምና መምህርነታቸው የሚታወቁ አንጋፋ ባለሙያ መሆናቸውን ገልጿል። በተጨማሪም የሕክምና ማህበሩ የቀድሞ የስራ አስፈጻሚ ቦርድ አባል እና በአሁኑ ወቅትም የአማካሪ ቦርድ አባል ሆነው በማገልገል ላይም የሚገኙ መሆናቸውን የሚያመለክተው እንደ ማህበሩ መረጃም ከሆነ ዶክተር የማነ በቁጥጥር ስር የዋሉት መድኢድ አፍሪካ በተሰኘም የሙያ ትምህርት መርሃ ግብር ላይ ለመሳተፍ ወደ አዲስ አበባ በመጓዝ ላይ ሳሉ ነው ብሏል። እስካሁንም ለቤተሰቦቻቸው ለስራ ባልደረቦቻቸውም ሆነ ለማህበሩ የታሰሩበት ህጋዊ ምክንያት እንዳልተገለጸም ማህበሩ አስታውቋል። የህክምና ማህበሩ ይህ እስር የህክምና ባለሙያዎችን በነጻነት የመንቀሳቀስ የመደራጀትና ሙያዊ የሳይንስና የትምህርት ተግባራትን ያለምንም ትንኮሳ የማከናወን መብታቸውን የሚጥስ መሆኑን አስታውቋል። ድርጅቱም በትግራይ ክልል እያገገመ የሚገኘውን የጤና ስርዓት በተለይም ከፍተኛ ቁጥር ያለውን ህዝብ የሚያገለግለውን ሆስፒታልና የቀጣይ የጤና ባለሙያዎችን የሚያሰለጥነውን የትምህርት ማዕከልም ስራውን የሚያደናቅፍ ነው ብሎታል። ማህበሩ በመግለጫውም ዶክተር የማነ ገብረ ማርያም ያለምንም ቅድመ ሁኔታም በአስቸኳይ እንዲፈቱም በቁጥጥር ስር የዋሉበት ምክንያት በግልጽ እንዲታወቅና የህግ በላይነት እንዲከበርም እንዲሁም የጤናና የአካዳሚክ ሕክምና አመራሮች ደህንነትና ገለልተኝነት እንዲከበርም ጥሪ አቅርቧል። የሚመለከታቸው መንግስት አካላት የሰብአዊ መብት ተሟጋችና ዓለም አቀፍ የጤና አጋሮች የዶክተር የማነን መፈታት እንዳያረጋግጡና የሕክምና ባለሙያዎች ያለ ስጋት ስራቸውን እንዲያከናውኑም ግፊት እንዲያደርጉም ጥሪ አቅርቧል።
ማህበሩ በመግለጫው የዶክተር የማነ የታሰሩት መቼ እንደሆነም አልገለጸም። ሌላኛው አጭር መረጃ ስናልፍ በደቡብ አፍሪካ በጸረ ስደተኞች ተቃውሞም 2 ዜጎች መገደላቸውን ናይጄሪያ አስታውቃለች። ናይጄሪያ በዜጎች ላይ ለደረሰው ኪሳራም አስልታ ካሳ እንደምትቀበል የዛተች ሲሆን ናይጄሪያ የውጭ ዜጎች ያለ አግባብ ኢላማ እየተደረጉ ባሉበት በዚህ ወቅት በደቡብ አፍሪካ 2 ዜጎቿ መገደላቸውን ይፋ አድርጋለች። የናይጄሪያ ውጭ ጉዳይ ሚኒስቴር በወጣው መግለጫም ኤሜካ ቻርለስ ኢሮግ ሰኔ 28 ቀን በፖሊስ መኮንኖች አስፈሪ ምርመራ ዘዴዎችን በመጠቀም እንደተገደለ ገለጸ ሲሆን ማንነታቸው ያልታወቁ አጥቂዎች ደግሞ የሱቁ ባለቤት የሆነውን ሙሳ ዩናና ጆን በተመሳሳይ ቀንም እንደገደሉ ገልጿል። የደቡብ አፍሪካ ዋና ከተማ ፕሪቶሪያም ባለስልጣናት እስካሁን ምንም አይነት አስተያየት በጉዳዩ አልሰጡም። የናይጄሪያ ውጭ ጉዳይ ሚኒስቴር እንደገለጸው ክስተቶቹ ያጋጠመው በደቡብ አፍሪካ ውስጥ ከሌሎች የአፍሪካ ሀገራት የመጡ ወደ 25000 የሚጠጉ ዜጎች በስደተኛ ጠል እንቅስቃሴ ወደ ሀገራቸው እንዲመለሱም ምክንያት ሆኗል ብሏል። በደቡብ አፍሪካ የሚገኙ ተቃዋሚዎች መንግስት ህገወጥ ስደትን ለመግታት የበለጠ ጥረት እንዲያደርግም አሳስቧል። የውጭ ዜጎችን ስራችንን እየወሰዱና ከህዝብ አገልግሎት ፍትሃዊ ባልሆነ መንገድ እየተጠቀሙ ነው ያሉም ሲሆን ናይጄሪያ ከደቡብ አፍሪካ ለወጡ ዜጎቿም ካሳ እንደምትጠይቅ ገልጻለች። ከናይጄሪያን የተረፉት የንግድ ድርጅቶችና ንብረቶችንም መመዝገብ መጀመሯንም አክላለች። ውድ ቤተሰቦቻችን ለበታ ያገኘናቸው አጫጭር ሰበር መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በነገው አጫጭር ሰበርና ልዩ መረጃዎች የምንገናኝ ይሆናል። እናመሰግናለን።